ደህና ነህ አይደል? ሰላም ነው? ሰላም ነኝ። እንዴት አለሽ? ደህና ነኝ። የውድ መዝናኛችን ሊጀመር ነው? ሊጀመር ነው። ተመልካቾቻችን እንደምናችሁ የዛሬ ፕሮግራማችንን እንግዲህ ለየት ባለ መልኩ የት ነው የምናከብረው? በየጎዳናዎች ላይ ምክንያታችን ባሳለፍናቸው ሳምንታት እንግዲህ ከዛ በፊት የኢትዮጵያ ሳምንት ተከብሮ ነበር። ከዛ በኋላ ደግሞ የአፍሪካ ሳምንት ተከብሯል እና የአፍሪካ ሳምንት መከበሩ ምክንያት በማድረግ አዲስ አበባ ውስጥ በጣም በርካታ ጎዳናዎች በአፍሪካ ስሞች ተሰይመዋል። ትንሽ ስለ ሀገራቱ እየተናገርን በዛው ደግሞ ጎዳናዎቻችንን እያሳየን የተመለከትን የውድ መዝናኛ ፕሮግራማችንን ላሳልፍ ተገኝተናል። የመጀመሪያውን እንግዲህ እንዳጋጣሚ ነው በማፕ ነበር እየተመራን የነበረው አይደል? እና በማፕ ነው የት ደርሰናል መሰላችሁ? ቀበና አካባቢ ደርሰናል። ከዛ ማፑ ላይ በደንብ ስናነብ ስለመመልከት ስንሞክር አሁን ያለነው ከቀበና ወደ መገናኛ የሚወስደው መንገድ ኮሞሮስ ስትሬት ይባላል። ከዛ ውጭ ደግሞ ስለ ኮሞሮስ እናወራቸዋለን። አለባበሳችን እንዴት ነው? አለባበሳችን እንግዲህ አፍሪካዊ ቃና ያለው። አመሰግናለሁ። አንተም አምሮብሃል። እንግዲህ እኔም በአፍሪካ ቀለሞች የተዋበ ቀሚስ ለብሻለሁ። አንተ ደግሞ የኢትዮጵያ የሀገራችንን ምንድነው ይሄንን ያደረኩበት አንዱ ምክንያት ብዙ ጊዜ ሳናስበው ያገለልነው ነገር አለ። የአፍሪካ ልብስ ይባልና እንደዚህ አይነት ልብሶች ናቸው ብዙ ጊዜ የሚጠሩት አይደል? ይሄ እንግዲህ የኢትዮጵያ በሽመና የተሰራ የተጠለፈ የኢትዮጵያ ልጆች ያረፉበት የአፍሪካ ልብስ ነው። እና ይሄ አሁን የሀበሻ ልብስ ብቻ ተብሎ ተገሎ ተስቷልና የኢትዮጵያም የአፍሪካ ልብስ ነው። ለዛም ደግሞ ለአፍሪካ እንደውም ኦሪጂናል አፍሪካ መባል ያለበት ኢትዮጵያዊ ነው ይባላል አይደል? በትክክል። ብዙ ጊዜ እንግዲህ የአፍሪካ ልብስ ስንል እንደዚህ አይነት አልባሳቶችን ብቻ ነው የምንጠራውና የራሳችንንም በዚህ አጋጣሚ የአፍሪካ ልብስ ነው እንላለን። እስቲ ስለ ኮሞሮስ ትንሽ አውራኝ። ስለ ኮሞሮስ ላውራችሁ። ከዛ በፊት እንግዲህ ዛሬ በጣም ቆንጆ ፕሮግራሞች አሉ። ከመረጃ ጀምሮ እስከ ስፖርት ድረስ፣ እስከ ቅኝት ድረስ፣ እስከ እንግዳ ድረስ፣ እስከ ሙዚቃ፣ እስከ ጨዋታ ድረስ ምን ይቀራል? ሁሉም ነገር ሙሉ ነው፣ ዝግጁ ነው። እኛ ግን ከስቱዲዮ ዛሬ ወጣ ብለን አንገባ ንጹህ አየር የሀገራችንን በደንብ እናጣጥማት እያልን አየሯን ሳረሳ ስለ ኮሞሮስ ላውራችሁ። ስለ ኮሞሮስ ስናወራ ብዙ ጊዜ ቀድሞ ወደ አእምሯችን የሚመጣው የኢትዮጵያ አየር መንገድ እናስባለን አይደል? የኢትዮጵያ አውሮፕላን ኮሞሮስ ደሴት ላይ ተከስክሶ የነበረበት ሁኔታ ማለት ሁለት ነገሮችን በጣም ያዘንበት ከዛ ውጪ ደግሞ በካፒቴኖቻችን ብቃት በጣም የተደነቀበት ወቅት ነውና ኮሞሮስ ሲነሳ የኢትዮጵያ አየር መንገድ ወዲያው ብልጭ ይልብናል። ለማንኛውም ይሄ ያለንበት ስትሬት ከዚህ ከቀበና እስከ መገናኛ በኮሞሮስ ስለተሰየመ ስለ ኮሞሮስ አንዳንድ ነገር ልንገራችሁ። የኮሞሮስ ዋና ከተማ ካፒታል ሲቲዋ ማለት ነው ሞሪኒ ትባላለች። ኦፊሻል ማለት ይሄ ዋናው ቋንቋቸው ማለት ነው ኦፊሻል የሚጠቀሙበት ቋንቋ ኮሞሪያን የሚባል አለ። ከዛ ደግሞ ፍሬንች አለ፣ አረቢክም አለ። እነዚህን ሁሉ ይጠቀማሉ ማለት ነውና ሃይማኖታቸው የሱኒ እስልምና ተከታይ ናቸው አብዛኞቹ። ሌላ እንግዲህ እስኪ በደንብ ያየው ነው ስለ ኮሞሮስ የተጻፉ ነገሮች። ከዛ ውጪ የፖፑሌሽን መጠናቸው ማለት ነው እንግዲህ በ2019 አካባቢ ነው ይሄ ኤስቲሜሽን እንደወጣ የሚነገርለት ወደ 850,886 አካባቢ ናቸው ማለት በጣም ብዙ አይደለም። ለነገሩ በጣም ትንሽ ህዝብ ነው ያላቸው። አሰብኩት ከኛ ክልል አይደለም ክልል ተይውና ክፍለ ከተማ በጣም ትንሽ የህዝብ ቁጥር ያላቸው ናቸው። የኮሞሮስ አሁን ለምሳሌ የመኪና ድራይቪንግ አለ አይደል? ምን እንራበት ግራ ሳይድ ነው አይደል የሚባለው? መሪያችን የግራ ነው፣ የነሱ የቀኝ ሳይድ ነውና ትንሽ እንደዚህ ብለ የኮሞሮስ መንገድ ላይ መተን ዝም ብለን ከምንሄድ በሚለው ነው ይሄንን የምንነግራችሁ። በደንብ ስለ ኮሞሮስ ደግሞ ማንበብ ማየት ትችላላችሁ። ለማንኛውም የእሁድ መዝናኛ ፕሮግራማችን በጎዳናዎች ላይ ተጀምሯል። ፕሮግራሙን እየመራንላችሁ የምንቆየው ጽዮን ከበደና እኔ ሳሙኤል ነን። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እየጋበዝን የመጀመሪያው ፕሮግራም ወደ ሆነው እንሸጋገራለን። የመጀመሪያው ፕሮግራም ምንድነው? የመጀመሪያው እንግዲህ የሳምንቱ ፕሮግራሞች የሳምንቱ የአዲስ አበባችን የተከናወኑ የተለያዩ ፕሮግራሞች አሉና መረጃዎች አሉ። በበርናባስ ሞላ አማካኝነት እንግዲህ ወደ ተመልካቾቻችን ይቀርባል። ወደዛ ሄደን ተመልሰን እንገናኛለን። አሁን ደግሞ ወደ
ሌላ ስትሬት ማፑን ተከትለን የምንሄደው ማፑን ላይ እናስገባለታለን። የሆነ ቦታ ደግሞ ሌላ በአፍሪካ ስም የተሰየመ ጎዳና ነው የምንሄደው። ብዙ ጎዳናዎች አሉ። እኛ ግን ጥቂቶቹን ነው በዛሬው ፕሮግራማችን ለማስተዋወቅ ያክል። በትክክል ወደ ጋና እንሄዳለን። ወደ ጋና እንሄድ ይሻላል። ከመሄዳችን በፊት ግን ስለ ኮሞሮስ ሁለት ነገር ልጨምርልሽ ካየሁት ማለት ነውና ቀደም ስለ ኦፊሻል ላንጉጃቸው ምናምን ነግሬሻለሁ። ስለ ኤትኒክ ግሩፓቸው ሁለት ነው እነሱ ጋር ያለው ሁለት ኤትኒክ ግሩፕ ነው ያለው ኮሞሮስ ውስጥ ማለት ነውና አንደኛው በጣም በቁጥር በዛ ያለ ነው ወደ 86% አካባቢ የሚጠጋ ነው አፍሮ አረብ ይባላሉ። ኦኬ ሁለተኛው ደግሞ አረብኛም አንዱ ቋንቋቸው ነው። እሺ እና ከዛ ሁለተኛው ደግሞ ወደ 14% በጣም ጥቂቱ ፐርሰንት የሚይዙት ደግሞ ማላጋሲ ይባላል። ማላጋሲ አያያ ይሄ የኮሞሮስ ሁለቱ ናቸውና በጣም ከገረመኝ ነገር ቶታል ኤሪያቸው በጣም ስፋታቸው የቆዳ ስፋታቸው በጣም ትንሽ ነው 1861 ኪሎ ሜትር ስኩዌር በጣም ትንሽ ከተማ ናት። ደሴት ናት። በጣም የምታምር ደሴት ናት። ቆንጆ ናት። ለም ናት። የአየር ንብረቷ በጣም ደስ የሚል ለም የሆነች በጣም ደስ የምትል ከተማ። አዎ በሆነ አጋጣሚ ሄጄ ነበረ። በእርግጥ የመቆየት አጋጣሚ አላገኘሁም። የኢትዮጵያ አየር መንገድ ከዚህ ከአዲስ አበባችን ቀጥታ ወደ ኮሞሮስ በረራ አለ አይደል? አንቺ ብዙ የአፍሪካ ሀገራትን አዳርሰሻል። እኔ ብዙ የኢትዮጵያ ከተሞችን አዳርሻለሁ። ለማንኛውም ወደ ጋና እንሂድና እናወራለን። እሺ በዚህኛው ነው በዚህ የሚቀርበን ይመስለኛል ሳሚና። እሺ ካልሽ እሺ እሺ በይፋ ፈንጠዝያ ተመርቋል። ሰላም ጤና ይስጥልኝ ተመልካቾቻችን። በዛሬው የሳምንቱ የጥበብ ክንዋኔዎች ፕሮግራማችን ላይ ባሳለፍናቸው ቀናቶች የተከናወኑትን የጥበብ ክንዋኔዎችን በወፍ በረር ልናስቃኛችሁ ወደድን። አብራችሁን ቆዩ። ሌላው በዚህ ሳምንት ከተከናወኑ የኪነ ጥበብ ክንውኖች መካከል በአገራችን ማህበራዊና ባህላዊ ጉዳዮች ላይ የካርቱን ስዕሎችን በመስራት የሚታወቀው ሰዓሊ አለማየሁ ተፈራ ፈንጥዛዬ የተሰኘው የስዕል አውደ ርዕይ እንዲሁም የስዕል ስራ ውጤት የሆነውን የመጽሐፍ ምረቃ ስነ ስርዓትም በግራንድ ኤሊያና ሆቴል ተከናውኗል። በኤሊያና ግራንድ ሆቴል ተገናኝተን የካርቱኒስት አለማየሁ ተፈራ ወይም የካርቱን ስዕል ባለሙያ የካርቱን ጥበብ ባለሙያ አለማየሁ ተፈራን ስራ ለመመረቅ አውደሪውንም እዚሁ ለማየት መጽሐፉንም ለመግዛት እዚህ ስለተገኛችሁ ሁላችሁንም እናመሰግናለን። እንኳን ደህና መጣችሁ። እኔ በበኩሌ የማምንበትን ነገር ነው የሚሰራው። እንደ ኢትዮጵያ በመሰለ ሀገር ላይ ማንኛውም አርት የሚባል ነገር በተወሰነ ደረጃ ነጻነቱ በታፈነበት ህዝብ መሀል ሌላ ነገር ሊያወራ አይችልም። ነጻነት ጋር ተያይዞ ነው መሰራት ያለበት። ለራሴ ነው ምጽፈው ለራሴ ነው ምስለው የሚለው ነገር ኢትዮጵያ ውስጥ አይሰራም። ከራስ አልፎ ከህዝብ ጋራ መገናኛ መሳሪያ ነው አርት። ይሄንን ግምት ውስጥ ያስገባሉ። በሙሉ ካርቱኖቹን ብትመለከቱ ከህዝቡ ህይወት ጋራ ከራሱ ህይወት ጋራ ግንኙነት የሌላቸው ዝም ብሎ አብስትራክት የሆኑ ነገሮች አንድ ቀንም ሰርቶ አይቻላቅም ያለው። ስለዚህ ወንድም የተናገሩት በሀገራችን ፖለቲከኞች ወደ ፖለቲካ ስርዓቱ የሱ አይነትን ሰው ቶለሬት እንደማያደርግ እናውቃለን። ቶለሬት አያደርግም ተብሎ ግን ተፈርቶ ግን ነጻነትን አሳልፎ ሰጥቶ በባርነት መኖር ደግሞ የከፋው ነው የሚሆነው ያለው።
እና በዚህ መንገድ በምትሄድበት ጎዳና ለሚገጥም ችግር አብረን ችግሩን እንጋፈጣለን እንጂ ፈረተ ወደ ኋላ እንዳትል አሳስበው። አመሰግናለሁ። ታንክ ዩ። እሺ በይፋ ፈንጠዝያ ተመርቋል። ፈንጠዝያ ብዙ ጉዳዮች ያሉት ነው። በአማርኛም በእንግሊዘኛም ለውጪዎች ሁሉ ይሆናል። እንኳን ደስ ያለ አሌክስ፣ እንኳን ደስ አለ። ሌላ ሀገር ቢሆን በጣም ብዙ ብር እየተከፈለው በጣም ከገንዘብ በላይ ደግሞ ትልቅ ክብር የሚያገኝበት ሀገሮች ላይ ቢሆን ኖሮ የበለጠ ያገኝ ነበር። እኛ ሀገር በዛ መልኩ ገና አርቶ አልተስፋፋም። አንዱ ሲወጣ የሚመታበት የሚደቆስበት ሁኔታ ነው ያለው። አሁን ደግሞ የተሻለ ነገር ይኖራል ብዬ እጠብቃለሁ እና እንኳን ደስ አለ። በርታ፣ እንዳትቆም፣ ቀጥል። በእኛ በኩልም በካስከብ አድቨርታይዝ የምንረዳህም ካለ ቢሮችን ብቅ በል ነው የምለው። እውነት ለመናገር በጣም ደስ ብሎኛል። ካርቱን ሆኖ መኖሩ ብቻ ሳይሆን ጥልቅ መረዳትን የሚፈልግም ከመሆኑ ከራሱ ከአርቲስቱ ከሰዓሊው ከካርቱኒስቱ ጀምሮ ነገሮችን የሚያይበት አንግል እንደ ማንኛውም ሪያሊስቲክ ስላልሆነ ወይም ግልባጭ ስላልሆነ በሌላ መንገድ ደግሞ ረቂቅ መረዳቶችን ፈልጎ ከዛ የሚወጡ ትርጓሜዎች ወይም አንደርስታንዲንጎች ለሌላው ማቀበል መቻል ሌላኛው ጉዳይ ስለሆነ እያንዳንዱ ቀለም፣ ፊደል፣ መስመር ወይም ገጽታ በዚህ አይነት የጥበብ ስራ ላይ ሲሰራ ምክንያታዊ ስለሆነና ካለ ምክንያት አንድ ነገር ከገባ ችግር ስለሚፈጥር በጣም ፈታኝ ነው። ሌሎችም ከዚህ ቀደም የሰራቸውን ቢሆኑ እንደዚሁ ወደ ኋላም ቢሆን ብታስቀምጣቸው ለኛ ለሰዓሊያን ለኢትዮጵያም ትልቅ ታሪካዊ ቅርስ ይሆናል ብዬ አስባለሁ። አለቃ ገብረሃና ስዕል ቢችሉ ኖሮ ካለማየሁ ቀድሞ ይሰሩ ነበር። አለቃ ገብረሃና አንድ ቦታ ላይ ከመኳንንት ማነው እቴጌ ጣይቱ ከመኳንንታቸው ጋር ይጣላሉ እና እሳቸው እቴጌ ያንን የተጀባነነባቸውን መኳንንት እኔ እኮ አታውቀኝም እንደ አንድ ግሬን ጎንደር አንድ ግሬን ሐረር አድርጌ ምገዛ ምቀጣህ ነኝ ይሉታል። አለቃ እዛ ውስጥ ይሰማሉ። ጌታዬ እመቤቴ መሃሉን ለኔ ይስጡኝ አለ። ወደ ሌላ ክንውን አለፍን። በኢትዮጵያ ብቸኛና የመጀመሪያው የዳንስ ፊትነስ ዮሊ ፊትነስ ከሰለሞኒክ ኢንተርቴንመንት ጋር በመተባበር በአይነቱ ለየት ያለ ኢትዮ ዳንስ ኮንሰርት ባሳለፍነው ሳምንት ከተከናወኑት ክንውኖች መካከል አንዱ ነው። በዕለቱም ታዋቂ ስፖርተኞች፣ አርቲስቶችና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። እሺ ቶም ይባላለሁኝ የኢትዮ ዳንስ ፊትነስ ክሬተር ነኝ። እንግዲህ ያው አሁን ዝግጅት ላይ ነኝ። ወደ ኮንሰርቱ ልንሄድ ነው። በጣም ኤክሳይት ሆኛለሁ። በጣም ብዙ ሰዎቻችን እየጠበቁ ነው። እንግዲህ ዝግጅታችን የተሻለና ያማረ እንደሚሆን ተስፋ አደርጋለሁኝ። እንግዲህ ክቡራን ተመልካቾቻችን አብራችሁ ከኛ ጋር እንደምትሰሩ ተስፋ አደርጋለሁኝ። ሌትስ ጎ
እዚህ ዮሊ ፊትነስ ላይ ሰራለሁኝ ዮሊ ጋራ ሰው ዛሬ ፕሮግራም ነበረ በይሄ ፕሮግራም ተዘጋጀ ስለዚህ ከግሩፖቼ ጋር እዚህ መጣን ማለት ነው እንዴት አገኘሽ በጣም ያበደ ነው ምን ኤክስፔክት አድርገሽ ምን ደከመሽ ወይስ እንዴ እሱማ ይደክማል ላይክ ዩ ኖ ይሄ ደስ የሚለው ነገር መጠጥ የለውም ሁሉም ነገር ንጹህ አየር ነው የምትወስደው ንጹህ ነገር ነው ያለው እና የነበረው ነገር ደግሞ ይሄ ላይክ እንደ ኮንሰርት እንደ ዘፈን ሳይሆን ላይክ ይሄ የህዝብ ኢትዮጵያዊነትን አንድ ላይ ነው ሁላችንም ያየን ያለ ነው የባህል የተለያየ ባህሎች ናቸው እየተዘፈኑም እየተንቀሳቀስንም ያለው አንድም ላይ ጤና ቆንጆ ነው እኛ አክቹሊ ሁሌ በዚህ ነው የምንሰራው እና በጣም ብዙ ካሎሪን ያቃጥልልናል እዚህ ደግሞ ሰዎች ለዛሬ ያዩትና ኔክስት ታይም ደግሞ እኛ ጋር መጥተው ይሰራሉ በየቤታቸው ሙዚቃ ለጭፈራ ብቻ ላይክ ለሌላ ነገር ብቻ የምንጠቀምበት አይመስላቸውም ለስፖርቱም እንጠቀማለን ሁላችሁም በተቻለ መጠን ስፖርት እንስራ ስፖርቱን ደግሞ በአማራ ሁኔታ እንስራ እንላለን ማለት ነው አሁን ወደ ዳንስ ልመለስ ነው ባይ ሜሮን እባላለሁ የዳንስ ፊትነስ አባል ነኝ ምንተስኖት አስራት እባላለሁ የዳንስ ፊትነስ አባል ነኝ ወደዚህ ፊትነስ የተቀላቀልነው አንድ ሰውነታችንን ለመቀነስ ነው እኔ አንድ ኪሎ በጣም ሃይ ነበር ወደ 103 ኪሎ ነበር አሁን በመስራት ወደ 85 ወርቻለሁ በመሃል በኮሮና ማቆሜ ትንሽ ጨምሬ ነበር እኔ ደግሞ ያው ሰውነቴ ሜንቴን ለማድረግ ነው ሉዝ ማድረገው ነገር አልነበረም ግን ሜንቴን ለማድረግና ሞር ትምርት ላይ ፎከስ ምናምን ሉዝ አረግ ነበርና እነሱን አቢሊቲዎች ለማምጣት ነው የዛሬው ፕሮግራም በጣም ደስ ይላል ብዙ ሰው ነበረ ድሮ ትንሽ ሆነን 50 ሰው ምናምን ሆነን ነበር ምሰራው ዛሬ ሞር ብዙ ሰው አለ እና ደግሞ እንዴት ነው ኢነርጂው ደስ ይል ነበር ሞቅ ያለ ነበር እና በጣም ደስ ይል ነበር ድካም የለም እኛ ስፖርተኛ አይደል ስለዚህ መድከም አናውቅም ድካም ጠፍቷል እንዴ ትንሽ ወክ ሳረግ 5 ደቂቃ ይሰለቸኝ ነበር አሁን ግን ምንም ደረጃም ቦታ ምንም ቢርድ ሴም በጣም ልዩ ነው የፕሮግራም አሁን ቢቀጥልም ጥሩ ነው በዚሁ በተለያየ ጊዜ የኮንሰርት ቢዘጋጅ ለምን ሌላውንም እንደዚሁ የስፖርት እንትን ፍላጎት ያላቸው ሰዎች መጥተው ይሰሩታል ብዬ አስባለሁ ይሄኛው ፕሮግራም ሲጀመር የተዘጋጀው ይሄ ማያውቁ ሰዎች እንዲያውቁ ነው በአገራችን የመጀመሪያው ዳንስ ፊትነስ ነው የደነስን የተዝናና ሁሉም ነገር ጤናችንን የምንጠብቅበት ነውና እየመጡ አይተውን አሁንም ደግሞ ሞር ያዩታል አይተውን ደግሞ መተው ይመዘገቡ ቢሰሩ ጋብዛቸዋለሁ Una jipanya mwalimu wangu labda we ni Nyerere nanfundisha kutulia labda huna kelele takarika na bekina hata mimi mwenyewe unapenda situlia unaenda mbele lakini mimi nimependa though I don't know why you treat me like a criminal hey, we were just together though on the same line right presidential though some man I got rough like John Cena some man I get rough like John Cena used to be cool when I used to go through night when I Some gala want beef like hyena, some gala get beef like Sabrina. Hey, some gala take shots like tequila. Get it, hey, bo,